የወልቃይት ጠገዴ አማራ ማንነት ጥያቄ በህግ አግባብ ምላሽ እንዲሰጣቸው የሁመራና የማይካድራ ከተማ ነዋሪዎች በሰላማዊ ሰልፍ ጠየቁ። ነዋሪዎቹ በማንነታቸው ምክንያት ከፍተኛ በደልና ግፍ ሲደርስባቸው እንደነበር ጠቅሰው አሁን ያገኙትን ነጻነት በቀላሉ አሳልፈው እንደማይሰጡ አስታውቀዋል። አዲስ አለማየሁ በወልቃይት ጠገዴ ሰቲት ሁመራ ዞን በማይካድራና ሁመራ ከተሞች ህዝባዊ ሰላማዊ ሰልፍ ተደርጓል። በሰልፉ በርከት ያሉ የከተማዋ ነዋሪዎች አደባባይ ወጥተው ድምጻቸውን አሰምተዋል። የወልቃይትና የራያ አማራ ማንነት ጥያቄን የርስት ማስመለስ ብሎ በመፈረጅ አማራን ማሸማቀቅ አይቻልም የሚሉና መሰል መፈክሮች በሰልፉ ተስተጋብተዋል። የሰልፉ ተሳታፊዎች እንደሚሉትም የማንነትና የበጀት ጉዳይ በአፋጣኝ እንዲመለስ ጠይቀዋል። የማይገባንን አልፈን አንጠይቅም፣ የራሳችንን አሳልፈን አንሰጥም በሚለው ማንነታችን በአስቸኳይ ፌደራል መንግስት መልስ እንዲሰጠን በማለት በጀት ለ3 አመት የተዘጋብንን በጀት ይለቀቅልን፣ እንደ ማንነታችን ደግሞ አማራነታችን በአስቸኳይ መንግስት ፌደራል መንግስት መልስ እንዲሰጠን በማለት ነው። ነገም አማራ ነን፣ ዛሬም አማራ ነን። ወልቃይት ጠገዴ አማራ ህዝብ ነው፣ ነገም አማራ ነን። ድምጻችን ተሰምቶ ማንነታችን እንዲያረጋግጥልን እንፈልጋለን። የወጣነው ዓላማም ለዚህ ነው። 48 አመት ተቀጥቅጠናል፣ ተደብድበናል፣ ተገፍተናል፣ ተኮላሽተናል። በእኛ ያልደረሰ ኃጢያት የለም ፍጹም። ወይዘሮ ጸጋ ካሳይ በማይካድራ ከተማ ነዋሪ ናቸው። ምንም እንኳን የትግራይ ተወላጅ ቢሆንም በማይካድራ ህዝብ በማንነታቸው ሳይገፉ በሰላም እየኖሩ እንደሆነ ነግረውናል። እኛ ተጋሮች በማይካድራ ከተማ በሰላም እየኖርን ነው። የትግራይና የአማራ ህዝብ ተዋልዶ ተዛምዶ የኖረ ህዝብ ነው። ለዚህ ደግሞ የማይካድራ ህዝብ በትግራዊነት ሳይገፋት በሰላም እየኖርኩ ነው። ከዚህ በፊት በማይካድራ የአማራን ህዝብ ጨፍጭፎ ከሀገር የሸሸው የሳምሪ ቡድንም ይቅርታን ጠይቆ ካሳ ከፍሎ በሰላም እንደማንኛውም ኢትዮጵያዊ መኖር ቢችላልለው። የማይካድራ ከተማ አስተዳደር ከንቲባ አቶ ሙልጌታ መብራት ህወሓት የትላንት የጭቆናና የግፍ ታሪኩ ሳይበቃው ህዝቡ ተረጋግቶ እንዳይሰራ የውሸት ትርክት በመተረክ በወልቃይት ጠገዴ ህዝብ ሰፊ ያሉ ባልታ በመንዛት ላይ ይገኛል ብለዋል። ህወሓት መሬቱን ለቀማቸውና ላፈናቀለችው ማህበረሰብ ይቅርታ ሳትጠይቅ አፍና የወሰደችው አድራሻውን ሳትገልጽ ሳታስረዳ በጃምላ ለተጨፈጨፉትና ለ3 አስርት ዓመታት ስታሰቃየው ለነበረ ማህበረሰብ ካሳ ሳትክስ ወልቃይት ጠገዴ አማራ መሆኑ ሳታምን በተከዜ በኩል ሰው አይደለም ወፍ አይሻገርበትም። የወልቃይት ጠገዴ አማራ ህዝብ አሁናዊ ሁኔታው ፈተና ያለበት መሆኑን ያነሱት ደግሞ የወልቃይት ጠገዴ ሰቲት ሁመራ ዞን የብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ አቶ አዲሱ ማለፊያው ናቸው። ተበዳይ የወልቃይት ጠገዴ ህዝብ ሆኖ ያለ ህወሓት ያዙ ወንባ በማንባት ላይ ይገኛል ይላሉ። ያስከሬን ብሔር ቀይረው ጩኸታችንን ቀምተው ያዙ ወንባ በማንባት ላይ ናቸው። ዓለም በሐሰት መረጃ ሲሸወድ የወልቃይት ጠገዴ ህዝብ በራሱ ደርሶ ያየው ስለሆነ ኢትዮጵያውያን ወገኖቻችን ዓለም አቀፉ ማህበረሰብ የህዝቡን እውነት እንዳይረሱትና እንዲያውቁት ለትህነግ የቅጥፈት ሰልፍ ምላሽ ከመስጠት በተጨማሪ መሬት ላይ ያለው ሀቅ ለመላው ኢትዮጵያ ህዝብና ለዓለም አቀፉ ማህበረሰብ ለማስረዳት የወልቃይት ጠገዴ ህዝብ በዛሬው ዕለት ሰላማዊ ሰልፍ ወጥቷል። በሰልፉ ተገኝተው መልእክት ያስተላለፉት የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ የወልቃይት ጠገዴ አማራ ህዝብ ጥያቄ በኋላ ባደረ ቁጥር ለሐሰት ፕሮፓጋንዳ ለኢትዮጵያ ታሪካዊ ጠላቶችና ዓለም አቀፉ ተቋማት አድሏዊ ፍርድ እየተጋለጠ መሆኑን ተናግረዋል። የወልቃይት ጠገዴ የወሰንና የማንነት ጥያቄም በተገቢው መልኩ ምላሽ ሊሰጠው እንደሚገባ አንስተዋል። እኛ የወልቃይት ጠገዴ የአማራ የዘር ግንድ መነሻ ነበር አማራ ነናልን እንጂ እንደ አዲስን አማራ እንሁን አላልንም። አማራንን ስንል እንደ ህወሓት የበሬ ወለድን ማወናበጃ በመጠቀምን ሳይሆን እውነተኛ ታሪካችን በማስረጃና በሰነድና አቅርበን በአደባባይ በመሞገትን ነው። ፍላጎታችን ማንነታችንና ስነልቦናችን ጎንደሬ አማራ ነው። ስለሆነ ማንም ኃይልን ጣልቃ ገብቶ በማንነታችሁ እኔ ልወስን እንዲለንን አንፈቅድም። ለትግራይ ህዝብ መልእክት ያስተላለፉት ኮሎኔል ደመቀ የእናንተን ትግራዋይነት እንዳከበርነው ሁሉ የኛን አማራነት ልታከብሩ ይገባል ብለዋል። የወልቃይት ጠገዴ ህዝብ የራሳችን ማልፈንን አንሰጥም አልን እንጂ የማይገባን አልፈን አልጠየቅንም። የወልቃይት ጠገዴ ህዝብ የእናንተን የትግራዋይነትን እንዳከበርነው ሁሉ እናንተም የኛን አማራነት ልታከብሩ ይገባል። የወልቃይት ጠገዴ አማራ ህዝብ ጥያቄ በሰላማዊ መንገድ ምላሽ እንዲያገኝ የተሰራ መሆኑን የተናገሩት ደግሞ የአማራ ክልል ምክር ቤት ምክትል አፈ ጉባኤ አቶ አመረ ሰጤ ናቸው። ህዝቡን ወክለንኛም ቁርጠኛ አቋም ዘን የጥያቄ በሰላማዊ መንገድ በህጋዊ መንገድ
ፍትሃዊ በሆነ ፍትህ በሚያመጣ ከዚህ በፊት የነበሩ በደሎችን በሚክስ መንገድ መመለስ ያለበት ጥያቄ ነው። ይሄ ጥያቄ የክልሉ መንግስት ቁርጥ አቋም ያለው መሆኑን በዚህ አጋጣሚ ለመግለጽ ፈልጋለሁ። በዚህ ሰልፍ የሃይማኖት አባቶች፣ የከተማ ከንቲባዎች እንዲሁም የዞን ከፍተኛ የሥራ ኃላፊዎች ተገኝተዋል። Let's go.